ሰላም ሰላም የተወደዳችሁ እንዴት ሰንብታችኋል? የስፖርት 365 ዝግጅታችንን ነው የምታደምጡት። አርሰናል መሪነቱን አጠናክሯል። ማንቸስተር ሲቲ እስኪጫወት ድረስ ከሲቲ ጋር ያለውን የነጥብ ልዩነት ወደ 9 ከፍ አድርጓል። ዮኬሬሽ 2 ጎሎች ማስቆጠር ችሏል። ዩናይትድ እና ካሪክ የሚያስቆማቸው አልተገኘም። ቶትናምን በግሩም ሁኔታ አሸንፈዋል። ኮል ፓልመር ሃትሪክ ሰርቷል። እነዚህን ጨዋታዎች እንዳስሳለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ ላይክ እና ሼር ስለምታደርጉ ደግሞ ምስጋና የላቀ ነው። ቪክቶር ዮኬሬሽ እና ማርቲን ዙቢሜንዲ ለአርሰናል 3 ነጥብ መገኘት ምክንያት የሆኑት ተጫዋቾች ናቸው። ዮኬሬሽ 2 ጎሎች ማስቆጠር ችሏል። በዚህም ምክንያት እንግዲህ አርሰናል በ9 ነጥብ ልዩነት ሊጉን ሲቲ እስኪጫወት ይመራል። ይሄ ማንቸስተር ሲቲ እና ፔፕ ጓርዲዮላ ላይ ወደ አንፊልድ ከሚደረገው ጉዞ በፊት ከፍ ያለ ጫና የሚፈጥር ነው። ለዮኬሬሽ እና ለዙቢሜንዲ ደግሞ በዚህ የውድድር ዘመን እንግዲህ አርሰናልን የተቀላቀሉ ተጫዋቾች ናቸው። ትርጉሙ እጅግ ከፍ ያለ ጎል ነው። በሁሉም ውድድሮች እንግዲህ ዙቢሜንዲ ያስቆጠረውን የጎል መጠን ወደ 6 ከፍ አድርጓል። የዮኬሬሽ ሰሞንኛ ጥሩ አቋምም እንደዚሁ ቀጥሏል። በእርግጥ አርሰናል ሊቀጣ የሚችልበት አጋጣሚ የዚህ ጨዋታ ላይ ተፈጥሮ ነበር፣ ግን ደግሞ ብሪያን ብሮቤ ሳትጠቀመው ቀርቷል። ለነገሩ ብሮቤ ሜዳ ላይ መኖሩ በራሱ እድለኛ ነው። ምክንያቱም ዙቢሜንዲ ላይ የሰራው ጥፋት ምናልባት ከቢጫ ያለፈ ሊያሰጥ ይችል ነበር ብሎ መከራከር ወይ ደግሞ እንደ ሀሳብ ማንሳት ስለሚቻል፣ ከዛ በተረፈ ግን የብሮቤን ጥፋት ተቋቁሞ ሜዳ ላይ የተገኘው ዙቢሜንዲ በጥቂት ደቂቃዎች ልዩነት ጎል ማስቆጠር ችሏል። ለአርሰናል እጅግ በጣም አስፈላጊና ወሳኝ ጎል ነበር። ምክንያቱም እጅግ በጣም የተደራጀ አካላዊ የሆነ ፈተናውንም የሚቋቋም ወይ ደግሞ ለተጋጣሚው ራሱን የቻለ አካላዊ ፈተና የሚሰጥ በጣም ኦርጋናይዝድ የሆነ ቡድን ነው ሰንደርላንድ እና አርሰናል ይህንን የተከላካይ መስመር አልፎ ጎል ለማስቆጠር በጣም ተቸግሮ ነበር እና እድሎችም ከፈጠረ ከሳጥን ውጭ ነበር በብዛት ለመፍጠር የሚሞክረው እና ይሄ የዙቢሜንዲ ጎል የመጀመሪያ አጋማሽ ሊጠናቀቅ ሲል የተቆጠረ መሆኑ እንደዚህ ባለ መንገድ ደግሞ መቆጠሩ ለአርሰናል የሁለተኛው አጋማሽ ነጥብ ይዞ መውጣት ለአርሰናል ተረጋግቶ መጫወት ምክንያት ሆኗል። በእርግጥ ሰንደርላንድ የዋዛ ተፎካካሪ አይደለም። ለዮኬሬሽ ቅድም እንዳልኩት እንግዲህ 7ኛና 8ኛ የሊግ ጎሉን ነው ያስቆጠረው። ያው በጣም ብዙ ሲተች እንደነበረ እናውቃለን። ምክንያቱም ጎል ለማስቆጠር የመጣ ተጫዋች ነው። ከእድሜው አንጻር ደግሞ የመላመጃ ጊዜ የሚባል ነገር ለዚህ ተጫዋች መስጠት ወይ ደግሞ ማሰብ ስለማይቻል ጎል ባላስቆጠረው ሁሉ ጊዜ ትችቶች መምጣታቸው አይቀርም። አሁን ግን 7ኛና 8ኛ የፕሪሚየር ሊግ ጎሎቹን እዚህ ጨዋታ ላይ አስቆጥሯል። የፈረንጆቹ አዲስ ዓመት ከገባ በኋላ እንግዲህ በሁሉም ውድድሮች ያስቆጠረውንም የጎል መጠን ወደ 6 ከፍ አድርጓል። ምናልባት እዚህ ጨዋታ ላይ ለአርሰናል በጎ የማይባለው ነገር ካለ የሊያንድሮ ትሮሳርድ የህመም ስሜት ተሰምቶት መውጣት ሊሆን ይችላል እንጂ በሁሉም ረገድ እጅግ የተዋጣለት ቀን ነበር ማለት ይቻላል። ጎል አስቆጣሪዎቹን በተመለከተ ምናልባት በተናጠል ማንሳት ካለብን ግን የዙቢሜንዲ ጉዳይ ቀዳሚ መሆን አለበት። ምክንያቱም ዙቢሜንዲ እጅግ አስደናቂ ተጫዋች ነው። ያው በእግር ኳስ የደጋፊዎች ሜሞሪ አጭር ጊዜ ስለሆነ ተጫዋቾች ጥፋት ሲያጠፉ እከሌ ማረን እከሌ ቢሆን ኖሮ ምናምን የሚሉ ነገሮች መነሳታቸው አይቀርም። እኛ በፕሮግራሞቻችን በጣም በተደጋጋሚ ዙቢሜንዲ እንዴት የላቀ ተጫዋች እንደሆነ ለመናገር ሞክረናል። ምናልባት ግን እንዳልኩት ስሜታዊነት ስላለበት ቶማስ ፓርቴ ባለመኖሩና ዙቢሜንዲ በመምጣቱ ምክንያት አርሰናል እያጣ ያለው ነገር እንዳለ በማሰብ ደጋፊዎች ከዚያም አስተያየት ሲያነሱ ሰምተናል። ግን ደግሞ እጅግ በጣም የላቀ ተጫዋች ነው። በመጀመሪያ የውድድር ዘመኑ እንደዚህ ባለ ሊግ እንደዚህ ባለ ልህቀት መጫወቱ በጣም አስደናቂ ነው። እዚህ ላይ ደግሞ ጎል ሲጨመርበት እና ደግሞ የጎሎቹ አይነት የተጫዋቹን ተጽዕኖ የተጫዋቹን ወደ አርሰናል መምጣት እጅግ በጣም ጠቃሚና የተለየ ያደርገዋል እና ያው ጎል ካስቆጠረ በኋላ ለቀድሞ የሶሴዳድ ከዛ በኋላ ደግሞ የስፔን ብሔራዊ ቡድንና የአርሰናል አጋሩ ሚኬል ሜሪኖ መታሰቢያ ይሆን ዘንድ በሱ መንገድ ደስታውን ገልጿል። 6ኛ ጎሉ ነው እንዳልኩት ያስቆጠረው። ይሄ እንግዲህ ከዚህ ቀደም በእግር ኳስ ሕይወቱ ሁሉ በአንድ ሙሉ የውድድር ዘመን ካስቆጠረው በሁለት የላቀ ነው። እንግዲህ ሚኬል አርቴታ ፈቶ ለቆታል። ጎሎች የሚያስቆጥር አይነት ተጫዋች ሆኗል። ይሄ ነው ደግሞ በጣም አስደናቂ የሆነው እንደ ስፔን ባለ ሊግ እየተጫወተ ካስቆጠረ የጎል መጠን እንዳልኩት በሙሉ የውድድር ዘመን ካስቆጠረ የጎል መጠን ከዚህ ቀደም በሁለት የላቀ አርሰናል ውስጥ አስቆጥሯል። ከዚህ በላይ ሲሻሻልና ሲላመድ
አርሰናል ከዚህ በላይ በነጻነት ሲጫወት ደግሞ የዙቢሜንዲ ጎሎች ቁጥር በእጅጉ ሊጨምር እንደሚችል ማሰብ እንችላለን። ጎሉን ያስቆጠረበት ቴክኒክም በጣም የሚያስደንቅ ነው እና ምን ያክል ለዚህ ቡድን አስፈላጊ እንደሆነ እዚህም ጨዋታ ላይ በድጋሚ ታይቷል። ሌላ የተጫዋቹን አስፈላጊነት የሚያጎላው ወይ ደግሞ የሚያገዝፈው እዚህ አርሰናል ቡድን ውስጥ በጉዳት ወይ ደግሞ በብቃት ወይ በተለያዩ ምክንያቶች እንደየጨዋታው አይነት ተጫዋቾች ሮቴት ይደረጋሉ። ዙቢሜንዲ ግን ኢዝሊ ሮቴት የማይደረገው ተጫዋች ነው። ይሄ ቡድን የሚጫወትበትን መንገድ ከሚወስኑ ተጫዋቾች መካከል አንደኛው ወይ ደግሞ ዋነኛው ልንለው እንችላለን። ምክንያቱም ይሄ ጨዋታ ከመጀመሩ ወይ ደግሞ የሰንደርላንዱ ጨዋታ ፊሽካ ከመነፋቱ እንኳን አስቀድሞ 2705 ደቂቃዎች በሁሉም ውድድሮች ለአርሰናል ተጫውቷል። እንግዲህ እሱን የሚከተለው 2644 ደቂቃዎች የተጫወተው ቲምበር ነው። ምን ያክል ለአርሰናል አስፈላጊ እንደሆነና ሁሉም ጨዋታ ላይ ሚኬል አርቴታ ከላይናፑ ሊያጣው እንደማይፈልግ ማሳያ ነው። እንግዲህ ሚስተር ዲፔንደብል ይሉታል አንዳንዶች። እውነትም ዲፔንድ ቢያደርጉበት የማያሳፍር አይነት ተጫዋች ሆኖ ነው በዚህ የውድድር ዘመን የታየው። እድል የሚፈጥር ጎሎች የሚያስቆጥር ከዛ በኋላ ደግሞ የመከላከል ስራውንም በአግባቡ የሚሰራ ነው። ግን ደግሞ ከሚጫወትበት ቦታ አንጻር ልክ የዩናይትዱ ጨዋታ ላይ እንደተፈጠረው አይነት ስህተት በእንቅስቃሴው በጨዋታ አጋጣሚ ሊፈጠር ይችላል። ሸርተቴዎች ብቻ ሳይሆኑ ግን በጭንቅላቶቹ የሚያሸንፋቸው ኳሶች መልሶ ለቡድኑ ኳስ መቆጣጠር ምክንያት የሚሆንበት መንገድ ሁሉ የሚያስደንቅ ነው። ሌላኛው ጎል አስቆጣሪው ዮኬሬሽ ነው እዚህ ጨዋታ ላይ የሚወደሰው። እንግዲህ ተቀይሮ ገብተው 2 ጎሎች አስቆጥሯል። ተቀይሮ መግባቱ በራሱ ራሱን የቻለ ትርጉም አለው። እንግዲህ የዮኬሬሽ እዚህ ጨዋታ ላይ ተቀይሮ መግባት በጣም ብዙ ጥቅም ነበረው። አንደኛ ያው ገብርኤል ሄሱስ ለሞቢሊቲው ሲባል ለእንቅስቃሴው ሲባል ለዚህ ጥብቅ የሰንደርላንድ መከላከል መፍትሄ እንደሆነ በማሰብ ነው ሚኬል አርቴታ ተጫዋቹን ያስጀመረው። ገብርኤል ኢየሱስ በራሱ ማዋጣት ያለበትን አዋጥቶ ግን ሜዳውን ሲለቅ በባህሪና በአይነት የተለየ ደግሞ እንደ ዮኬሬሽ አይነት ተጫዋች ከተጠባባቂ ወንበር ይነሳል። ይሄ በራሱ ለተጋጣሚ ቡድን ተከላካዮች የሚፈጥረው ፈተና እንዳለ ሆኖ ግን በዋናነት በአእምሮ ተጫዋቹ የሆነ ነገር ፕሩቭ ለማድረግ እንደሚገባ እንደሚጫወት ተጫዋች የተሰጠውን እድል ለመጠቀም ያለ የሌለውን ነገር ሁሉ ያበረክታል። ያ ብቻ ሳይሆን ከጫናም ነፃ ሆኖ ጭምር ነው የሚጫወተው። ለምሳሌ ከመጀመሪያው ለ60 ለ70 ደቂቃዎች ተጫውቶ ብዙ ኳስ ሳይነካ ጎል ሳያስቆጥር ወይ እድል ሳያገኝ ወይ ያገኛቸውን እድሎች ሳይጠቀም ቀርቶ መውጣትና በቀሪዎቹ ደቂቃዎች ሌላ ተጫዋች ተጫውቶ ያኛው ሊያረገው ያልቻለውን እንዲያረግ ሲገባ እሳቤው በራሱ የተለየ ነው። እዚህ አርሰናል የዚህን ተጫዋች እንደዚህ ባለ ብቃትና እንደዚህ ባለ ሁኔታ መጫወት ወይ ደግሞ ወደ ጎል አስቆጣሪነት መምጣት በጣም አጥብቆ የሚፈልግበት ጊዜ ላይ ነው ተጫዋቹ የተገኘው። እንግዲህ ከዛ ከ2003-4 ቡድን በኋላ ይሄ ቡድን ዋንጫ ማንሳት ካለበት የተጫዋቹ ጎል አስቆጣሪ ሆኖ የመጣበት ጊዜ በጣም ወሳኝ ነው። በጣም በወሳኝ ውድድር ጊዜ ነው ለአርሰናል ጎሎች እያስቆጠረ ያለው። በፕሪሚየር ሊጉ ሚኬል አርቴታ በቂ እድል ሰጥቶታል ብዬ አስባለሁ። ለሶስተኛ ጊዜ ነው በፕሪሚየር ሊግ እንግዲህ ጤናማ ሆኖ ተጠባባቂ ወንበር ላይ ሲቀመጥ ምን ያክል አርቴታ እንግዲህ ጤናማ ከሆነ ይጠቀመው እንደነበረ ማሳያ ነው። ለዚህ በእርግጥ ብዙ ፋክተሮች አሉ። አንደኛው የካይ ሃቨርትዝ ጉዳት ነው። ሌላኛው የገብርኤል ኢየሱስ። በእነዚህ ተጫዋቾች አለመኖር ምክንያት ተጫዋቹ የመላመጃ ጊዜ እንኳን ሳይኖረው ወዲያው ነበር የተጣደው። ይሄ ደግሞ ከኤክስፔክቴሽንም አንጻር አርሰናል ደግሞ ከዚህ ቀደም ለእንደዚህ አይነት አጥቂ ያልተሰራ ከመሆኑ መነሻ የተጫዋቹን የአርሰናል ሕይወት በጣም ከባድ አድርጎት ነበር። አሁን ግን ቋሚ አሰላለፍ ውስጥ ገብርኤል ኢየሱስን ወይ ደግሞ ካይ ሃቨርትዝን እያሰለፈ ስለሆነ ዮኬሬሽን ተጠባባቂ ወንበር ላይ የሚያስቀምጠው ወይ ደግሞ እንደዚህ ባለ መንገድ እድል የሚሰጠው ተጫዋቹ ከላዩ ላይ የሆነ ጫና እንደተራገፈና የሆነ ነገር እንደቀለለው ተጫዋች ነው እየተጫወተ የሚገኘው። ስለዚህ ለአርሰናልም ለተጫዋቹም በጣም በጎ የሚባል ቀን ነበረ። የሚቀጥሉትም ጨዋታዎች ተመሳሳይ በሆነ መንገድ እነዚህን አጥቂዎች በተለያየ መንገድ በማጣመርና ሮቴት በማድረግ እንግዲህ ለአርሰናል ውጤት እንዲያመጡ ማድረግ የሚኬል አርቴታ ትልቅ ኃላፊነት ነው። ግን ደግሞ ከሰሞኑ የሚታየው ጅምር በጣም ያስደንቃል። ለምሳሌ ሜዳ ላይ ካይ ሃቨርትዝ ሲኖር ካይ ሃቨርትዝ እንግዲህ 2-3 ሚናዎች የሚወጣ ተጫዋች ስለሚሆን እንደ ሁለተኛ አጥቂ በጣም ብዙ ነገሮች ፋሲሊቴት ያደርግለታል። ሳጥን ውስጥ ዶሚኔት እንዲያደርጉ ከበስተጀርባቸው ለሚመጡ የማጥቃት ባህሪ ያላቸው ተጫዋቾች ክፍተት እንዲፈጠር፣ ለዮኬሬሽ በራሱ ነፃነት እንዲኖር፣ ዮኬሬሽ ላይ ያለው ትኩረት እንዲቀንስ እድል ይሰጣል።
ከተጠባባቂ ወንበር ደግሞ ተጫዋቾቹን በማስነሳት ደግሞ ልክ እንደዚህ አይነት ቫራይቲ ለቡድኑ ማላበስ ይቻላል። ሌላ ግን ከዚህ ጨዋታ ጋር ምናልባት አያይዘን የምናነሳው ነገር ካለ ያው አርሰናል ጨዋታውን አሸንፏል እድሎቹን በሚገባ በመጠቀም ግን ደግሞ በጣም ኤክሰፕሽናል ብቃት ያሳየበት ጨዋታ አልነበረም። ምክንያቱም ከሰንደርላንድ ጋር መጫወት ለብዙዎቹ ቡድኖች የሚመች አይደለም። በተለይ ደግሞ ለትልልቆቹ በተለይ በመጀመሪያው አጋማሽ ወይ ደግሞ በአጠቃላይ በመጀመሪያዎቹ 50 ምናምን ደቂቃዎች አርሰናል ሁለት ኢላማውን የጠበቀ ሙከራ ብቻ ነበር ማድረግ የቻለው። ምን ያክል ሰንደርላንድ ገድቦት እንደነበረ ማሳያ ነው። ያው የሰንደርላንድ አጫወት አርሰናል በጣም ነፃ እግር ኳስ እንዳይጫወት ፍሪ ፍሎይንግ እግር ኳስ እንዳይጫወት የሚከለክል አይነት ነው። በጣም ኦርጋናይዝድ የሆነ የተከላካይ መስመር ነው ያለው። በጣም በብዙ ቁጥር የሚከላከል እና ደግሞ ብዙ ሸርተቴዎች የሚወርድ አካላዊ ጥንካሬውን በመጠቀም ሊከላከል የሚሞክር ቡድን ነው እና ለተጋጣሚዎቹ ሕይወትን እንደዚህ ባለ መንገድ ከባድ ያደርጋል። በእርግጥ መጀመሪያ አካባቢ ካይ ሃቨርትዝ ማርክ ሳይደረግ ያገኘው የጭንቅላት አጋጣሚ ነበር። ከዛ ውጪ አርሰናል በነፃነት እድል እንዳያገኝና ሳጥን ውስጥ እንዳይሞክር በጣም ገድበውት ቆይተዋል እና የዙቢሜንዲም ጎል በተመሳሳይ እንግዲህ አርሰናል መገደቡን የሚያመላክትና ከውጭ ተመቶ የገባ ነው። እንግዲህ ዴክለር ራይስ ከተመሳሳይ ዙቢሜንዲ ካስቆጠረበት ቦታ አካባቢ እንደዚሁ ሙከራ አድርጎ ነበር። ሃቨርትዝ ልክ እንደዚሁ ሌላኛው ደግሞ የሳጥን ጫፍ ልክ እንደዚሁ ሙከራ አድርጓል። ትሮሳርድ በተመሳሳይ መንገድ እንደዚሁ አይነት ሙከራዎች አድርገዋል እና አብዛኞቹ ሙከራዎቻቸው ከሳጥን ውጭ እንዲሆኑ ሰንደርላንዶች አስገድደዋቸው ነበር። ሳጥኑን ጥቅጥቅ ብለው ዘግተውባቸው ማለት ነው እና የዙቢሜንዲ ጎል ለዚህ ነው በጣም አስፈላጊ የነበረው። በእጅጉ አርሰናል 3 ነጥቡን ይዞ እንዲወጣ ምክንያት የነበረው ይሄ ጎል ነው ማለት ይቻላል። መሪነታቸውን ለማስጠበቅ እንዲረጋጉ ለማድረግ ግን ዮኬሬሽ ተቀይሮ ከገባ በኋላ የሚጠበቅበትን ስራ ሰርቷል። የመጣው ለእንደዚህ ያሉ አጋጣሚዎች ነው። አጋጣሚውን በሚገባ ተጠቅሞታል። በሳካ ለመኖር ምክንያት ያንን ቦታ ይዞት እየተጫወተ ያለው ኖኒ ማዱዌኬ በጣም ጥሩ አጀማመር ነው የጀመረው። ግን ደግሞ እንደ ሁልጊዜ ሁሉ ሳጥን አካባቢ ሲደርስ ውሳኔዎቹ አሁንም መሻሻል እንደሚኖርባቸው ያሳየ ሌላ ጨዋታ ነው ያደረገው። ከቅያሪ አንጻር ያው እንግዲህ የቀየራቸው ተጫዋቾች ተሳክተውለታል። በነገራችን ላይ ተቀይረው ከሚገቡ ተጫዋቾች በተገኘ ጎል አርሰናል የሊጉ ቀዳሚ ቡድን ነው። ሌላ ምናልባት እንደ መጨረሻ ልናነሳው ከተገባ ከዚህ ቡድን ጋር አያይዘን የምናነሳው ቅድም እንግዲህ የዙቢሜንዲን ጉዳይ አንስተናል። ያው የዙቢሜንዲና የራይስ ጥምረት አርሰናል በጣም ብዙ ነገር የሚያለምበት ነው። የሁለቱ ተጫዋቾች መጣመር ይቅርታ የሁለቱ ተጫዋቾች ጥምረት ዘመናዊም የከዚህ ቀደሙም የእግር ኳስ ባህሪያት ያሉት ነው ይሉታል። ከዚህ ቀደም የእግር ኳስ ፕሪንስፕሎች አካል የሆነም ነገር ይታያል። የአሁኑ ዘመን የእግር ኳስ ባህሪያትም ይታያሉ። ለምሳሌ ሁለቱ ተጫዋቾች ፕሬስ የሚያደርጉበት መንገድ፣ ፓሶቻቸው በጣም የሚያስደንቁ ናቸው። ከዛ ግን ደግሞ እንደ ቡድን እነዚህ ተጫዋቾች ብቻ ሳይሆኑ አርሰናል በራሱ እንግዲህ ዘመናዊም የከዚህ ቀደሙንም የእግር ኳስ መንገድ የያዘ መሆኑን ማሳያ በተዋጣለት መንገድ ተቀባብሎ ጎል ማስቆጠር ብቻ ሳይሆን ሲያስፈልግ ከቆሙ ኳሶች ደግሞ ልክ እንደ ከዚህ ቀደም ወይ ደግሞ እንደ ድሮ ይሄ ትራዲሽናል የብሪቲሽ እግር ኳስ ተብሎ የሚጠራው አይነት ይሄ ረዣዥም ኳስ የሚጠቀም የቆሙ ኳሶች የሚጠቀም አይነት ቡድን ሆኖ ይታያል። ስለዚህ ዘመናዊም ሳይድ አለው የከዚህ ቀደም የብሪቲሽ ቡድኖችን የሚመስል ባህሪ ያለው እና ይሄንን ደግሞ በሚገባ የሚገልጹት እነዚህ ሁለት ተጫዋቾች ናቸው ተብሎ ይታሰባል። ምክንያቱም ዴክለር ራይስ እና ዙቢሜንዲ የአሁን የዘመናዊ እግር ኳስ መገለጫ የሆኑ ነገሮችም አሏቸው። እንደገና ደግሞ የዚህ የኦልድ ስኩል ፕሪንሲፕሎችንም የሚከተሉ አይነት መሆናቸውን ማየት እንችላለን በባህሪያቸው ማለት ነው እና ከአርሰናል 3 አማካዮች ሁለቱ መሆናቸው ብቻ አይደለም ለዚህ ቡድን አጫወት መልክ ከመስጠት አንጻር ሁለቱም ያዋጡት ነገር በጣም የላቀ ነው እና የአርቴታን የእግር ኳስ ፍልስፍናን በሚገባ የሚገልጹ ናቸው። በቃ በሚገባ ሪፕሬዘንት የሚያደርጉት እነዚህ ተጫዋቾች ናቸው ማለት ይቻላል። ምክንያቱም ዴክለር ራይስ ያለፈውን ወይ ደግሞ የእንግሊዝ እግር ኳስ ውስጥ በጣም በተለየ መንገድ የሚወራለትን ዳይናሚዝምና
ፊዚካሊቲ ወይ ደግሞ አካላዊ ጥንካሬ ይዟል። ዙቢሜንዲ ደግሞ በአእምሮ መጫወትን ይሄ የአእምሮን ጉልበት የአእምሮን ኃይል የሚያሳይ ስፔናዊነትና ወይ ደግሞ የስፔናውያን መገለጫ የሆነውን ተጨማሪ ቴክኒክ ይዟል። ይሄ ደግሞ የራሱን የሚኬል አርቴታን የእግር ኳስ ዘመን በደንብ ሲምቦላይዝ የሚያደርግ ነገር ነው። ምክንያቱም ስፔን ውስጥ ይወለድ ባርሴሎና ውስጥ ሰልጥኖ ይደግ እንጂ ብዙ ዕድሜውን የኖረው እንግሊዝ ውስጥ ነው። ብዙ የተጫወተው ለዴቪድ ሞየስ ነው እና ደግሞ የዴቪድ ሞየስ የእግር ኳስ ሀሳቢ ምን እንደነበረ እናውቃለን። ስለዚህ በስፔናውያን መንገድ የተጸነሰ በእንግሊዛውያን መንገድ ደግሞ ተወልዶ ያደገ አይነት ነው ሚኬል አርቴታ። ስለዚህ ሁለቱንም ብሌንድ አድርጎ ሚኬል አርቴታ ማሰልጠኑ ላይ ሲተገብረው እናያለን እና እዚህ ውስጥ የራይስ ፊዚካሊቲ እና ዳይናሚዝም ከዚህኛው ተጫዋች የአእምሮ ልቀትና ቴክኒክ ጋር በተለየ መንገድ አርሰናልን ወደፊት ማስጓዝ ይችላል እና ያለፈው ይሄ ትራዲሽናል የምንለው የቆየው የእንግሊዝ የእግር ኳስ ባህል እና ደግሞ ዘመናዊ የሆነ የእግር ኳስ እሳቤ በእነዚህ ሁለት ተጫዋቾች ይታያል እና አርሰናል ለውጤት ሲበቃ ዙቢሜንዲን በተለየ መንገድ እንግዲህ ጎል ስላስቆጠረ ስናነሳው ነበር። ግን ደግሞ ራይስ እያበረከተ ያለው ነገር የጎል ኳስ ከማቀበል ጎል ከማስቆጠር ሸርተቴዎች ከመውረድ ምናምን ያለፈ ነው። የመሪነት ክህሎቱ በጣም ያስደንቃል። ቡድኑን የሚያነሳሳበት መንገድ ከደጋፊው ጋር የፈጠረው የስሜት ትስስር ያው ሙቭመንቱ ሁሉ ነገር እንዳለ ሆኖ ግን ይሄ ደግሞ የመሪነት ክህሎት በጣም በተለየ መንገድ የሚያስመዘግነው ነው። በቅርብ ቡድኑ ለፈጠረውም የሜዳ ላይ ለውጥ አይነተኛ ግብአት ሆኗል። እንግዲህ አጣማሪው ዙቢሜንዲ ባለፈውም ሳምንት እንግዲህ ሊድስ ላይ ጎል አስቆጥሯል። እንደምናውቀው ሳጥኑ አካባቢ የሚገኝበት እነዚህን ጎሎች የሚያስቆጥርበት መንገድ ከራይስ ጋር ሮቴት እያደረገ በመጫወት ጭምር የመጣ ነው። ራይስ ነጻነት ይሰጠዋል። ይህንን በነገራችን ላይ ፕሪሲዝን ላይ አይተናል። ሁለቱ ሮቴት እያደረጉ ለመጫወት ሲሞክሩ ማለት ነው እና አርሰናል ባለፉት ጥቂት ጊዜያት የ4-3-3 ቡድን ይመስል ነበረ ወይ ደግሞ የ4-3-3 ቡድን ነበር። በቅርብ ሳምንታት ግን ይሄ ቡድን የሆነ የ4-2-3-1 አይነት ደግሞ ቅርጽ እየተላበሰ መጥቷል እና እነዚህ ያው ራይስን በቅርብ ጨዋታዎች አስተውላችሁት ከሆነ ያው በጣም ወደ ኋላ ተስቦ እየተጫወተ ነው። ምናልባት ይሄ እዛኛው ሳጥን አካባቢ ያለውን ተጽዕኖ የቀንሰ ይሆናል። ግን ደግሞ ለአርሰናል የበለጠ መረጋጋት እንደገና ደግሞ ለቡድኑ የማጥቃት ባህሪ ያላቸው ተጫዋቾች ነጻነት የመስጠትና የማጥቃት ፕላትፎርሙን የተሻለ ከማድረግ አንጻር ትልቅ አስተዋጽኦ አለው። ያው ካይ ሃቨርትዝን ቡድን ውስጥ እያሰለፈ አድቫንስድ አማካይ አድርጎ እያጫወተው ስለሆነ ለጎሉ ቀርቦ የሚጫወት አማካይ እያደረገው ስለሆነ እዚህ ውስጥ የዴክላን ራይስ እና የዙቢሜንዲ ሚና በጣም ወሳኝ ነው። የ4-2-3-1 አይነት ቅርጽ ይዞ ቡድኑ እንዲጫወት ማለት ነው እና ይሄ በጣም ለአርሰናል ግሩም ነው። የሁለቱ ተጫዋቾች ጥምረት አርሰናልን ብዙ እንዲያለም ያደርገዋል። ከአጥቂዎቻቸው ጎል እያገኙ ነው። ከተለያዩ አቅጣጫዎች ጎል ማግኘት መቻል አንድ ነገር ነው። ጨዋታውን 3-0 በሆነው ውጤት ማሸነፍና ክሊንሺት መጠበቅ ደግሞ ሌላ ነው። ይህንን በማድረግ አርሰናል ሲቲ ላይ ጫና ፈጥሯል። ሲቲ ነገ ከሊቨርፑል ጋር አንፊልድ ላይ ይጫወታል። የዚህ ጨዋታ አውትካም ምን እንደሆነ አይታወቅም። ግን ደግሞ ሲቲ ይህንን ጨዋታ ቢሸነፍ ከዛ በኋላ ያሉትን ጨዋታዎች በመደዳ እንኳን አሸንፎ ወይ ደግሞ ሙሉ 13 ጨዋታዎቹን አሸንፎ በነጥብ መጨረሻ ሊደርስ የሚችልበት ድምር 86 ነጥብ ነው እና ደግሞ ይሄኛው ሲቲ በመደዳ 13 ጨዋታዎች የማሸነፍ አቅም ያለው አይነት አይመስልምና የአርሰናል ነገ ሲቲ ነጥብ የሚጥል ከሆነ የሚሸነፍ ከሆነ ዋንጫውን ፈጠን ብሎ ሊያረጋግጥ የሚችልበት እድል አለ ማለት ነው። የአርሰናልን ጉዳይ እዚህ ጋር ያዝል አድርግና ስለ አስደናቂው ማንቸስተር ዩናይትድ ደግሞ እናውራ። ካሪክ 4ኛ ጨዋታውን በመደዳ አሸንፏል። ይሄ በጣም የሚያስደንቅ ነው። ይሄ እንግዲህ ስለ ክራይሲስ ሲወራበት የነበረ ቡድን ነው እንደምናውቀው እና አሁን በመደዳ 4 ጨዋታዎች የማሸነፉን ነገር ስናይ በጣም እንደነቃለን። እርግጥ ነው እዚህ ጨዋታ ላይ የሮሜሮ ቀይ ካርድ የቶማስ ፍራንክን እቅድ አበላሽቶታል። በጣም ጥሩ ነበር የጀመሩት ሁለቱም ቡድኖች። ቶትናም በጣም ጥሩ ነበር የጀመረው። ከሮሜሮ ቀይ ካርድ መውጣት በኋላ ሁሉም ነገር ተበላሽቷል። ግን ደግሞ ምንም ይሁን ምን የካሪክንና የዩናይትድን ሰሞንኛ ጉዞ ሰሞንኛ መነቃቃት አለማድነቅ አንችልም። እንዳልኩት ሁለቱም ቡድኖች በጣም ጥሩ አጀማመር ነበር የጀመሩት። ግን ደግሞ ካሲሚሮ ላይ በተሰራው ጥፋት ምክንያት ሮሜሮ
በቀይ ካርድ ወጥቷል። ከዛ በኋላ ዩናይትዶች በሙቤሞ አማካኝነት ጎል ለማስቆጠር የፈጀባቸው 9 ደቂቃ ነበር። ይሄ ልምምድ ሜዳ ላይ የተሰራበት የሚመስል የቆመ ኳስ ሩቲን ነው። 15ኛ ጎላቸውን እንደዚህ ባለ መንገድ አስቆጥረዋል። እንግዲህ ከቆመ ኳስ በአርሰናል ብቻ ነው የሚበለጡት። እንግዲህ የቆመ ኳስ አሰልጣኛቸውን ሲያሰናብቱ እንደው ከቆመ ኳስ ዘንድሮ የነበራቸው ጥንካሬ ሊሸረሸር ሊቀር ነው የሚል ስጋት ነበር። ግን ደግሞ አሁን የቆሙ ኳስ አሰልጣኛቸው እንግዲህ የቀድሞ የቡድኑ ተከላካይ ጆኒ ቫንሶ ነው። እንደዚህ ባለ መንገድ ማስቆጠራቸውን ቀጥሏል። በደንብ የተሰራበት ይመስላል እና ሮሜሮ ከወጣ በኋላ በ9 ደቂቃ ልዩነት ይህንን አድርገዋል። ስፐርስ ሁለተኛው አጋማሽ ላይ የተሻለ ቡድን ለመምሰል ሞክሯል። ግን ደግሞ ያው በ10 ተጫዋች እንደሚጫወት ቡድን ዩናይትድን መቋቋም አልቻለም። በጣም ቅድም ስለ አርሰናል እንዳልነው ሁሉ በጣም ኤክሰፕሽናል አልነበረ ይሆናል ዩናይትድ ግን ከጨዋታው የሚያስፈልገውን 3 ነጥብ ለመያዝ የሚያስችለው ሁሉም ነገር ግን ነበረውና የፍጹም ቅጣት ምት አምልጦናል ጥያቄም አላቸው። የማቴዎስ ኩና ጎል እንደዚሁ ተሽሯል። ያው ኦፍሳይድ ተብሎ ኋላ ጨዋታው ሊጠናቀቅ አካባቢ ሼሽኮ ተጨማሪ ጎል የማስቆጠር እድል ነበረው፣ ሳይጠቀምበት ቀርቷል። ለማንቸስተር ዩናይትድ በጣም መጥፎ ይመስል የነበረው አስከፊ ይመስል የነበረ የውድድር ዘመን በጣም ጥሩ ሆኖ ሊጠናቀቅ የሚችልበት ሁሉም እድል እንዳለው እያየ ነው። በፕሪሚየር ሊጉ እንግዲህ ረዥም ያለመሸነፍ ጉዞ ነው አሁን እያደረጉ ያሉት። ማንቸስተር ሲቲን፣ አርሰናልን፣ ከዛ በኋላ ደግሞ ፉልሃምን፣ አሁን ደግሞ ቶትናምን አሸነፉ። በመልሶ ማጥቃት ጎል የሚያስቆጠር ከረዥም ርቀት ኳሶች እየመታ ወደ ጎልነት የሚቀይር የቆሙ ኳሶችን የሚጠቀም ቡድን ሆኗል። በእርግጥ ፉልሃምን ያሸነፈበት መንገድ ምናልባት በመደዳ እያሸነፋቸው ከመጡት ቡድኖች አንጻር ትንሽ መደናገጥ ምናምን የነበረበት ፓኒክ የሚያደረገበት ነው እንደ ቡድን። ዩናይትድ ግን ደግሞ መጨረሻ ላይ ጨዋታውን ለማሸነፍ የሚያስችል አቅም ነበራቸውና አድርገውታል። እንደ ቡድን ፕሪሲዝን ላይ የቡድኑ ተጫዋቾች ሲጠየቁ እንደው ከሜሰን ማውንት አንደበት ተሰማ የተባለው አንድ ነገር ከቡድኑ ተጫዋቾች መካከል ከአንዱ የዩናይትድ የዚህ ውድድር ዘመን እቅድ በአውሮፓ መድረክ የሚያሳትፍ ደረጃ ይዞ መጨረስ ነው የሚል ነው። እንግዲህ በአውሮፓ መድረክ ሲባል ዩሮፓ ሊግ ይሁን ሻምፒየንስ ሊግ በግልጽ የተናገረው ነገር የለም። ሩበን አሞሪም ግን የዩናይትድ አሰልጣኝ በነበረበት ጊዜ ሁሉ የዚህ ውድድር ዘመን እቅዳቸው ምን እንደሆነ በግልጽ ብዙ ሲናገር አልተሰማም። ከቀድሞ የዩናይትድ ተጫዋቾች መካከል አንደኛው ዳረን ፍሌቸር ሲመጣ ግን የዩናይትድ ዲኤንኤ ያለው ስለሆነ በጣም በቶሎ ነው ዩናይትድ በሻምፒየንስ ሊግ የሚያሳትፍ ደረጃ ይዞ መጨረስ ይችላል የሚል ልበ ሙሉነት ተሰምቶት የተናገረው እና ይህንን የተናገረበት ደግሞ ጊዜ ነገሩን አስደናቂ ያደርገዋል። በኤፍኤ ካፕ 3ኛው ዙር ተሸንፈው ከውድድሩ ሲወጡ ነው ይህንን ያለው እና በሽንፈት ማግስት ይህንን ማለቱ በጣም አስገራሚ ነበር። እና እንደው ይህንን የፍሌቸርን ሐሳብ አሁን ላይ ሆነን ስናየው ምን ያክል እንግዲህ ቡድን ውስጥ ያለውን ፖቴንሻል በማየት ነው ወይስ ደግሞ እንደው አዲስ አሰልጣኝ ሲመጣ በሚፈጠር መነቃቃት ሊመጣ የሚችለውን ነገር አስበው ነው አይዶን ነው። ግን በጣም በልበ ሙሉነት ነበረ የተናገረው። እንግዲህ ይሄንን ካለ በኋላ 4 ጨዋታዎች ካሪ ካደረገ እና ሁሉም ነገር በጣም መልካም ይመስላል። ካስሚሮ ተቀይሮ ሲወጣ ከመቀመጫቸው ተነስተው ደጋፊዎች አጨብጭበውለታል ማኑኤል ኡጋርቴ ቦታውን ሲለቅ እና ምን ያክል ይህ ተጫዋች በአሰልጣኝ ለውጥ በድጋሚ ከተኛበት እንደነቃ ማሳያ ነው ያለፉት ጨዋታዎች ሁሉ ብቃቱ። እሱ ብቻ አይደለም ኮቤ ሜኑ ሌላኛው ተጫዋች ነው። ከፈርናንዴዝ ጋር የፈጠረው ጥምረት ሜዳ ላይ እየሰራ እያደረገ ያለው ነገር ሁሉ የሚያስደንቅ ነው። ለታይለር ፍሌቸርም የመጫወቻ ጊዜ ከፍሌቸር መንታዎች ለአንዱ የመጫወቻ እድል ሰጥቷል እና ዩናይትድ በሚገርም ብርታትና ጽናት ነው የሚጫወተው። የአካዳሚው ተጫዋቾች የመጫወት እድል እያገኙ ነው። የድሮውን ዩናይትድ የሚመስል ነገር ማየት ጀምረናል። እንግዲህ ከስትሬትፎርድ ኢንድ ደጋፊዎች በተለየ ህብረ ዝማሬ በድጋሚ ስቴዲየሙን ማነቃነቅ ጀምረዋል እና መጥፎ ይመስል የነበረው ሲዝን ወደ በጎነት እየተቀየረ
የዩናይትድ ደጋፊዎች ብዙ ነገር ማለም ጀምረዋል። እንደው ካሪክ ከረፈደ መጥቶ ካልሆነ በስተቀር እንደዚህ ባለ መንገድ እንደ ውድድር ዘመኑ ተጀምሮ ቢሆን ኖሮ ዩናይትድ ምናልባት አሁን ካለበት የተሻለ ደረጃ ይዝ ነበር ብሎ መናገር ይቻላል። ግን ደግሞ ከውድድር ዘመኑ መጀመሪያ ጀምሮ ደግሞ ካሪክ አሰልጣኙ ቢሆን እነዚህን ነገሮች ላና የምንችልበት ደግሞ እግር ኳሳዊ እውነታ አለ። ለቶማስ ፍራንክ በጣም ከባድ ነው የዛሬው ቀን። ያው ከዚህ ጨዋታ ፊት ስለ ሰሞኑን ያለመሸነፍ ጉዟቸው ሲያወሩ ነበር። 4 ጨዋታ አልተሸነፉም። ፕላስ ባለፈው ሳምንት ከመመራት ተነስተው ከሲቲ ጋር አቻ ወጥተዋል። በእርግጥ ያለመሸነፍ ጉዞ የሚሉት ከደካማው በርንሌ ጋር ተጫውተው ያላሸነፉበትንም ጨዋታ ነው። ግን ደግሞ ከሲቲ ጋር ያደረጉት ጨዋታ ብዙ የሚያነሳሳ ነገር ነበረው። በተለይ ደግሞ በራስ ከመተማመን ጋር ማለት ነው። እና ግን የሮሜሮ ሁኔታ ሜዳም ላይ ሆነ ከሜዳ ውጭ ይህንን ቶትናም በተለየ መንገድ የዚህን ቶትናም ውጤት በተለየ መንገድ የሚወስን ሆኗል። ከታህሳስ ወር በኋላ ቶትናም በሊጉ ጨዋታ ማሸነፍ አልቻለም። እንግዲህ አሁን ያለነው የካቲት ወር ላይ ነው። እንግዲህ ከታህሳስ ጀምሮ ማሸነፍ አልቻለም። የፐርፎርማንሱም ጉዳይ በጣም አጠያቂ ነው። ቶትናምን በተመለከተ እርግጠኛ ሆኖ መናገር በብዙ መንገድ አይቻልም። ግን እዚህ ጨዋታ ላይ ከሲቲው ጨዋታ ይዘውት በመጡት በራስ መተማመን ጥሩ ጀምሮ ሮሜሮ የጨዋታ ቀን እቅዳቸውን ሁሉ አበላሽቶታል እና ያው በየሳምንቱ ስራቸውን ከባድ የሚያደርግ ነገር አሰልጣኙ አያጡም። በዚህኛው ሳምንት ሮሜሮ ነው። አሰልጣኙ በመረጧቸው ታክቲካዊ ምርጫዎች ሁሉ በጣም ብዙ ሲተቹ ነበር። ምናልባት ከማይተቹባቸው ጨዋታዎች አንደኛው ይሄ በዩናይትድ የተሸነፉበት ነው በሚገርም ሁኔታ። ግን ደግሞ አሁን ደጋፊ ብዙ ስሜት የሚሰጠው አይመስለኝም። እንደው ዛሬ ጥሩ ነበር የመረጠው የጨዋታ ቀን እቅዱ የተሻለ ነበር የሚል አይመስለኝም። ምክንያቱም በውድድር ዘመኑ 10ኛ ሽንፈታቸውን ነው የተሸነፉት። እንደ ኡዶጊ አይነት ተጫዋቾች ተጎድተውባቸዋል። ስፔንስ እዚህ ጨዋታ ላይ መገኘት ካልቻሉ ተጫዋቾቻቸው በጉዳት ምክንያት ሌላኛው ተጫዋች ነው። እንግዲህ የኒውካስሉ ጨዋታ ቀን የፉልባክ ችግር ደግሞ ሊገጥማቸው እንደሚችል ሌላ ማሳያ ነው የኡዶጊ ጉዳት። ከሃምስትሪንግ ጉዳት ተመልሶ በድጋሚ ሌላ ጉዳት አጋጥሞታል። ይሄ ግን የአሰልጣኙ ችግር አይደለም። ምክንያቱም ቡድኑን ሲገነቡ እንደዚህ ያሉ ነገሮችን ታሳቢ በማድረግ ነበር መገንባት የነበረባቸውና ለስፐርስ ነገሮች በጣም ጥሩ አይመስሉም። እንግዲህ በቀጣይ ከኒውካስል በኋላ ቀጣይ ተጋጣሚያቸው ኒውካስል ነው። ከዛ በኋላ ደግሞ የሚገጥሙት አርሰናልን ነው። ስለዚህ እነዚህን ጨዋታዎች አለማሸነፍ የአሰልጣኙን ስራ የበለጠ ከባድ ያደርገዋል ብቻ ሳይሆን የአሰልጣኙ እህል ውሃ በቀጣዮቹ ጨዋታዎች ሊወሰን ይችላል። ከዚህ ጨዋታ በኋላ ስለሚኖረውም ነገር እርግጠኛ ሆኖ መናገር አይቻልም። የስፐርስ ደጋፊዎች በቀይ የወጣውን ሮሜሮን እንደው ብስጭታቸውን፣ ቁጣቸውን በተለይ ኦነርሺፑ ላይ ባለቤቶቹ ላይ ያላቸውን ቁጣ እንደው በሱ በኩል ነው የምንገልጸው የአመፅ መሪያችን ነው ብለው ባለቤቶቹን በመቃወሙ ይደግፉታል፣ ያንቆለጳጵሱታል እና ሁል ጊዜ እየወጣ የክለቡን መሪዎች የክለቡን አካሄድ ይተቻል እና እንደዚህ ባለ መንገድ ክለብ ውስጥ መቀጠሉ ከምንም በላይ ደግሞ አምበል ሆኖ መቀጠሉ ይገርማል። እንግዲህ ፍራንክ ከጨዋታው በፊት ያው በአምበልነቱ ይቀጥላል፣ ጉዳዩን ያው በውስጥ በመነጋገር እንፈተዋለን ወይ ደግሞ ፈተነዋል ብለዋል። ግን ጋዜጣዊ መግለጫ ላይ እሱም በተመለከተ ባህሪውን በተመለከተ 25 ጥያቄዎች ነው በቀጥተኛ መንገድ የተጠየቁት የነበረው። ሜዳ ላይ ያው በውስጥ ፈተናል ያሉት ችግር ቢኖርም ሜዳ ላይ ግን ችግሩ ተባብሶ ተጫዋቹ ሳይረዳቸው ቀርቷል። በእርግጥ ቶትናምን በዚህ ውድድር ዘመን በብዙ መንገድ ሲታደገው ከርሟል። ግን ደግሞ እንደዚህ ባለው አጋጣሚ ዋጋ የሚያስከፍልም ስህተት የሚሰራ አይነት ተጫዋች ነው። ለደጋፊው ራሱ ምን አይነት ምስል እንደሰጠ እዚህ ጨዋታ ላይ በግልጽ ማየት ችለናል። ምክንያቱም መጀመሪያ አካባቢ ሮሜሮ እውነቱን ነው ቦርዱ ነው ችግር ያለበት አይነት ጸያፍ ስድቦች እና ህብረ ዝማሬዎች ሮሜሮን በማወደስ ቦርዱን በመተቸት ከደጋፊዎች ይሰማ ነበር። ከዛ በኋላ ግን ጥቂት ሳይቆይ በቀይ ካርድ ሲወጣ ደጋፊዎች አናታቸውን መነቅነቅ ጀመሩ። ትኩረት ባለማድረጉ ወይ ደግሞ ትኩረቱን እንደው ግጭት ጠብ ምናምን ላይ በማድረጉ ምክንያት የመጣ ነው። ይሄም የቀይ ካርድ ትኩረቱን ከዋናው ነገር ላይ በማንሳቱ የተፈጠረ ነው እና የአሰልጣኙን እንዳልኩት ጌም ፕላን አበላሽቶታል። እንግዲህ ኦገስት 2021 ነው ለቶትናም የመጀመሪያ ጨዋታውን ያደረገው። ከዛ በኋላ በሁሉም ውድድሮች 6 ጊዜ በቀይ ካርድ ወጥቷል
እና ከየትኛውም የፕሪሚየር ሊግ ተጫዋች የበለጠ መሆኑ ነው እና ይሄ በጣም ለቶማስ ፍራንክ እና ለቶትናም አሳሳቢ ነው። ለዩናይትድ ግን ያው በዚህ ውድድር ዘመን እንደምናውቀው ለ80 ደቂቃ ከኤቨርተን ጋር በጎዶሎ ከተጫወተ ኤቨርተን ጋር ተጫውቶ ተሸንፏል። ይህንን አጋጣሚ ግን በሚገባ ተጠቅሞታል እና ካሪክን እዚህ ጋር ማወደስ በጣም አስፈላጊ ነው። ምክንያቱም የአሙሬም ቡድን ያኔ ለ80 ደቂቃ በጎዶሎ የተጫወተውን ቡድን እንደው ባቻ ውጤት እንኳን ጨዋታውን ማጠናቀቅ ሳይችል ቀርቶ መሸነፉ ብዙ የሚያስወቅሰው ነበረ። አሰልጣኙ 3-4-3 ካልሆነ በስተቀረ በቃ እንዴትም ቢሆን ከዚህ ፍንክቻ አንልም በሚል አቋሙ ጸና። ምንም የተፈጠረ ነገር የለም። አሁን ግን ማይክል ካሪክ መጣ። ጊዜ ማጥፋት አላስፈለገውም እና በምን አይነት መንገድ ቡድኑ መጫወት እንዳለበት በግልጽ ነው ለተጫዋቾቹ ያስረዳው። ከማዕዘን ምት ጎሎች ይቆጠራሉ፣ በመልሶ ማጥቃት ጎሎች ይቆጠራሉ፣ ቅድም እንዳልኩት ከሳጥን ውጪ ጎሎች ይቆጠራሉ እና ሜዳውን ለጥጠው ነበር የተጫወቱት። ቶትናም በጎዶሎ እንደሚጫወት ቡድን ሰፈር እንዲያረግ እና ተደጋጋሚ የፓስ ልውውጦች 1-2 ቅብብሎች ያደርጉ ነበር የቶትናም ሳጥን አካባቢ። ይህንን በማድረግ ተዋጥቶላቸዋል እና በሚገባ ይህንን ጨዋታ አሸንፈዋል። እና የማይክል ካሪክ ቡድን የቱ ጋር ነው የሚቆመው ለሚለው ጥያቄ የዛሬው ጨዋታ መልስ አልሰጠም ማለት ነው እና በጣም ግሩም ቀን ነበረ። ምቡሞ በአጥቂነት የጀመረው ተጫዋች ነው። ፈርናንዴዝ እንደ 10 ቁጥር፣ አማድ ያለውና ኩንሃ ደግሞ ከግራና ከቀኝ የሚያጠቁት ተጫዋቾች ሆነው ለዚህ ቡድን የማጥቃት አማራጭ አይነተኛ መፍትሄ ሆነዋል እና እነዚህ 4 ተጫዋቾች በሚዋለል ቅርጽ ለተጋጣሚ ቡድን ተከላካዮች ፈተና ይሰጣሉ። የቶትናምንም ተከላካዮች በጣም ሲፈትኗቸው ነበርና መግባባታቸው በጣም የሚገርም ነው። ሳይተያዩ ሁሉ መግባባት ጀምረዋልና ያው ፈጣን የአንድ ተች ቅብብል አላቸው። ከዛ ውጭ ደግሞ ደመነፍሳዊ በሆነ መንገድም ሲግባቡ አይተናል። ሼሽኮ ደግሞ ጎል አስቆጥሮ ቢሆን ኖሮ ስለሱም ጭምር እዚህ ላይ እናነሳ ነበር። ለማንኛውም እዚህ ጨዋታ ላይ እንደዚህ ባለ መንገድ ማሸነፋቸው ስለሚቀጥሉት ጨዋታዎች ደግሞ ደጋፊው እንዲናፍቅ ኦልትራፎርድን በድጋሚ አስፈሪ እንዲያደርገው አድርጓል። ስፐርስ 17ኛ ደረጃ ላይ ካለው ኖቲንግሃም ፎረስት በ3 ነጥብ ብቻ ነው የሚበልጠው እና ይሄ በጣም አስከፊ ነው። የዩናይትድን ጉዳይ ግን አንስቼ ስለ ካሪክ አስደናቂ ጅምር ካነሳሁኝ ስቲቭ ሆላንድን አለማንሳት ትክክል አይመስልም። ምክንያቱም በባህሪው በጣም ጭምት የሆነ ዝምተኛ ነው ይሉታል አሁን ከካሪክ ምክትሎች አንደኛ የሆነውን ስቲቭ ሆላንድ እና እግር ኳስ ውስጥ ያው በጣም ብዙ ነገር ማሳካት የቻለ ነው በተለይ በምክትል አሰልጣኝነት እና ካሪክ ከሄደም በኋላ ዩናይትድ ውስጥ ወይ ደግሞ ካሪክ ባይቆይ እንኳ ዩናይትድ ውስጥ መቆየት አለበት ብለው የሚያስቡ ሰዎች አሉ። ከዚህ ቀደም ቸልሲ ውስጥ በጣም የተሳካለት የተዋጣለት ነበር የአሰልጣኞች ቡድን አባላት ውስጥ ሆኖ ለምሳሌ 2012 የዲማቴዮ ቡድን የሻምፒየንስ ሊግ ሲያነሳ የዛ ቡድን አባል ነበር። ከዛ ደግሞ ቡድኑ በ2013 የአውሮፓ ሊግ ሲያነሳ 2 የፕሪሚየር ሊግ ዋንጫዎች ሲያነሳ የኤፍኤ ካፕ እና የሊግ ካፕ ቡድኑ ሲያሳካ እዛ ቡድኑ ውስጥ በአሰልጣኝነት በምክትልነት ነበረ። ከጋሬት ሳውዝጌትም ጋር ልክ እንደዚሁ በአውሮፓ ዋንጫ ረዥም ጉዞ ያደረገው የእንግሊዝ ብሔራዊ ቡድን አካል ነበረ እና ሩበን አሞሪም ከሄደ በኋላ ወደዚህ ክለብ ከመጡት ሰዎች መካከል ለዩናይትድ ውጤት መሻሻል በጣም ትልቅ ነገር አዋጥቷል እና ያው ከጋሬት ሳውዝጌት ጋር የእንግሊዝ ብሔራዊ ቡድን ውስጥ ብቻ ለ8 ዓመት ቆይቷል እና እዚህ ሳውዝጌት ቡድን ውስጥ ቡድኑን በአጠቃላይ ቡድኑን አጫወት በተመለከተ ፕላን የሚያወጣው ዲዛይን የሚያደርገው እሱ ነው። ልምምዶችንም የሚመራው እሱ ነው እና በጣም ትልቅ የሚባሉ ውሳኔዎች ሆላንድም ሳያማክር ሳውዝጌት አያረግም ነበረ እና ለነገሩ የሳውዝጌት የአሰልጣኝነት ዘመን ሁሉ ከዚህ አሰልጣኝ ጋር የነበረ ነው ማለት ይቻላል። እንግዲህ ከ13 ዓመት በፊት የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን አሰልጣኝ ሆነው በጋራ ማሰልጠን ጀመሩ። ለረዥም ጊዜ አብረው ቆዩ ማለት ነው እና ዩናይትድን ሲደግፍ ያደገ ነው። የመጀመሪያ ጨዋታውን ዩናይትድን እየደገፈ በኦልድ ትራፎርድ ያየው በ1976 በ6 ዓመቱ ነው እና ምን ያክል ከዩናይትድ ጋር ጥብቅ ትስስር እንዳለው የሚያሳይ ነው።
እና አሁን ይህንን ባለልምድ ወደ ዩናይትድ አምጥተውታል። ቅድም እንዳልኩት እንግዲህ ከዲማቲዮ ጋር ሰርቷል። ዲማቲዮ ከተሰናበተ በኋላ ከራፋ ቤኒቴዝ ጋር፣ ከሞሪኒዮ ጋር፣ ከጉሲድኒክ ጋር እንዲሁ ከአንቶኒዮ ኮንቴም ጋር ቸምር ነበር። ሁሉም እነዚህ አሰልጣኞች የጠሯቸው ሁሉ መጀመሪያ ላይ ጥርጣሬ ነበራቸው። ኋላ ላይ ግን አምነውበት ወደውት አብረውት ሰርተዋል። ቸልሲ ውስጥ ከጆን ቴሪ በኋላ አካዳሚ ውስጥ በቃ አንድም ተጫዋች አካዳሚ ውስጥ ያደገ አካዳሚ ውስጥ የሰለጠነ ዋናው ቡድን ውስጥ አይጫወትም ወይ የሚል ትልቅ ስጋት ነበር እና ይህንን መጥፎ ባህል የቀየረ ነው ሆላንድ። ያው 2017 ነው ኮንቴ ዋንጫውን ካነሳ በኋላ ቸልሲን ለቆ ወደ እንግሊዝ ብሔራዊ ቡድን በቋሚነት የመጣው። የካታሩ የዓለም ዋንጫ ላይ ከአርሰናሉ ቤን ዋይት ጋር የተጋጨው ይህ አሁን የምናነሳው ስቲቭ ሆላንድ ነው። ያው የቤን ዋይትን በተመለከተ ቀለድ የተባለው ቀልድ ቤን ዋይት ምቾት አልሰጠውም እና ቤን ዋይት ካምፑን ለቆ ከእንግሊዝ ብሔራዊ ቡድን እንዲወጣ አድርጎታል። ግን ደግሞ ጋሬት ሳውዝጌት ምክትሉን ይወድና ያምን ስለነበረ ያው ከምክትሉ ጋር ያለው ነገር ቀጥሏል እና ከጋሬት ሳውዝጌት ከእንግሊዝ ብሔራዊ ቡድን መነሳት በኋላ ወደ ጃፓን ሄዶ ሊያሰለጥን ሞክሮ ነበር። ብዙ ጊዜ የምክትል አሰልጣኞች ችግር ይሄ ነው እና ዮኮሃማን እያሰለጠነ ከ11 ጨዋታዎች አንድ ብቻ አሸንፎ ከ4 ወር በፊት ነው የተባረረው እና ለዋና አሰልጣኝነት እንዳልተሰራ የሚያሳይ ነው እና አሁን ዩናይትድ ውስጥ መጥቶ ዩናይትድ ለሚሰለጥንበት ለሚጫወትበት መንገድ በጣም ትልቅ አሻራውን እያሳረፈ ነው ስቲቭ ሆላንድ እና ከካሪክ ጀርባ ሊመሰገን የሚገባው አንድ ሰው ካለ እሱ ነው የሚለውን ለማንሳት ነው። የቸልሲና የኮል ፓልመርን ጉዳይ እናስከትል። ኮል ፓልመር ሃትሪክ ሰርቷል እና በጣም ብዙ ትችቶች እንደነበሩበት እናውቃለን። በመጀመሪያው አጋማሽ ሃትሪክ ሰርቷል። 12ኛው ደቂቃ ላይ ነው እንግዲህ ዣኦ ፔድሮ ተጠለፈ። ፓልመር ፔናልቲውን ወደ ጎልነት ቀየረው። ከዛ በኋላ እንደገና እንደዚሁ የፍጹም ቅጣት ምት ዕድል አገኘ። ለሁለተኛ ጊዜ ዣኦ ፔድሮ ላይ ጥፋት ተሰርቶ ወደ ጎልነት ቀየረው። በመጀመሪያው አጋማሽ እንግዲህ 3ኛ ጎል አስቆጥሮ ያው በጊዜ ተቀይሮ ወጥቷል። ወርቭስ በእርግጥ 55ኛው ደቂቃ ላይ ባሮ ካዶሬ አማካይነት ጎል ማስቆጠር ችሎ ነበር። የሊያም ሮሴኒየር ቡድን 4ኛ ተከታታይ ፕሪሚየር ሊግ ድሉን ማስመዝገብ ችሏል። ከምንም በላይ ግን የኮል ፓልመር በሃትሪክ መመለስ ለአሰልጣኙም፣ ለተጫዋቹም፣ ለደጋፊዎቹም፣ ለክለቡም በአጠቃላይ መልካም ነው። ምክንያቱም የዚህ ተጫዋች ጥሩ መጫወት የቸልሲን መንገድ ሊያቀና ስለሚችል ማለት ነው እና በእግር ኳስ ሕይወቱ ረዥም የሚባለውን የጉዳት ጊዜ ነው አሳልፎ የመጣው። ከዛ በኋላ ግን በጣም ብዙ ጥያቄዎች የሚነሱበት ተጫዋች ነበርና ቀላል አልነበረም ለፓልመር። እንደዚህ ባለ መንገድ ጎል አስቆጥሮ ግን በድጋሚ አለው ማለት መቻሉ በጣም በጎ ዜና ነው። ያው ጎሎቹ የተቆጠሩት በእርግጥ ከ3 ጎሎች 2ቱ በፔናልቲ ነው። ለነገሩ 2ቱ ብቻ ሳይሆኑ ካስቆጠራቸው 7 ጎሎች 4ቱ የተቆጠሩት በፔናልቲ ነው። ግን ደግሞ ገና ወደ ጨዋታ ለመመለስ ወደ ብቃቱ ለመመለስ ለሚሞክር ተጫዋች በምንም አይነት መንገድ ጎል ቢቆጠር ብዙ ጥያቄ የሚያስነሳ አይመስለኝም። ሮሴኒየር በጣም ፍሌክሲብል የሆነ ሚና ሰጥቶት ሊያጫውተው ተጫዋች ውስጥ ያለውን ነገር ለማውጣት እየሞከረ ነው። እንግዲህ እንደዚህ ባለ መንገድ ጎሎች ሲያስቆጥር ነገሮችን ያቀልለታል። ግን ደግሞ ተጫዋች ውስጥ ያለን ነገር ለማውጣት ከዚህ በላይ በጣም ብዙ ነገሮች መፈነቃቀል ሊኖርባቸው ይችላል። አሁን እዚህ ቡድን ውስጥ ከማይነኩ ተጫዋቾች መካከል አንደኛው ነው። 100ኛ ጨዋታውንም ጭምር ነበር ያደረገው። በፕሪሚየር ሊጉ ሃትሪክ ሲሰራ ለ4ኛ ጊዜ ነው። ሊያም ሮሴነር እሳቸው አሰልጣኝ ሆነው ይህንን በማድረጉ በጣም እንደሚደሰቱ ምንም ጥርጥር የለው። ከየትኛውም የቸልሲ ተጫዋች የበለጠ የሃትሪክ ቁጥርም ማስመዝገብ ችሏል እና እንደገና ደግሞ ፕሪሚየር ሊጉ በ1992-93 እንደ አዲስ ሪብራንድ ከተደረገ በኋላ በመጀመሪያው አጋማሽ ሃትሪክ የሰራ የመጀመሪያ ተጫዋች ያደርገዋል እና በብዙ መንገድ ይሄ ለኮል ፓልመር በጣም ወሳኝ አጋጣሚ ነው። ለዚህ ቡድን ውስጥ የበለጠ እየተዋሃደ ቀደም በተሰጠው ተጣጣፊ ሚናም ቸልሲን እያገለገለ የሚቀጥል ከሆነ ቸልሲ የተሻለ ሊጫወት የተሻለ ቡድን ሆኖ ሊመጣ ይችላል። እንግዲህ በቀጣይ ውድድር ዘመን ቸልሲ ዘንድሮ ከተጫወተለት በተለየ ዓላማ እንደሚጫወት
ልናስብ የምንችለው እንደ ፓልመር አይነት ተጫዋቾች በሙሉ ብቃታቸው በሙሉ ጤናቸው ሲገኙ ነው። ይሄኛው ቡድን ከማሬስካ ቡድን ትንሽ የሚለዩት ነገሮች አሉ። አንደኛው እንግዲህ የማሬስካ ቡድን በጣም ትንሽ በሆነ ፕሬሸር ሲደናገጥ ፓኒክ ሲያደርግ ይታያል እና ሮሰኔር በተሻለ መንገድ ቡድኑ እንዲረጋጋ ለማድረግ ሞክሯል። ለነገሩ ከዚህ ጨዋታ 3 ነጥብ ይጠበቅባቸው ነበር። ምክንያቱም በጣም ደካማውን ወልቭስ ስለገጠሙ በመደዳ ማሸነፋቸው የኮል ፓልመር ሃትሪክ መስራትና ሌሎች ጉዳዮች ግን በጣም የሚያነሳሱ በጎ ጅምራቸውንም ሊያስቀጥሉ የሚችሉ ናቸውና ይሄ ለቸልሲ በጣም ጥሩ አጋጣሚ ነው። እንግዲህ ፕሪሚየር ሊጉ እንደዚህ ባለ መንገድ አጓጊነቱ ቀጥሏል። ነገ አንፊልድ ላይ ሊቨርፑል ከማንቸስተር ሲቲ ጋር ይጫወታሉ። እንግዲህ አርሰናልን በዋንጫው እየተፎካከሩት የከረሙት ወይ ደግሞ አጅበውት ከነበሩት ቡድኖች አንደኛው አስቶን ቪላ ባቻ ውጤት የዛሬውንም ጨዋታ አጠናቋልና የኡናይ ኤምሬ ቡድኖች ለነገሩ እንደዚህ አይነት ልማድ አላቸው። የውድድር ዘመኑ መጨረሻ አካባቢ እንደዚህ የመንሸራተት ነገር ቡድኑ ከዚህ ከፕሪሚየር ሊጉ ክልከላ ጋር እንግዲህ እንደ ልብ ተጫዋቾች መግዛት ያለመቻሉ ጉዳይ ከጉዳት ከምናምን ጋር ተዳምሮ በመጥፎ ጊዜ አዳክሞታል። ነጥቦች መጣሉ ያው አውትሳይደርም ቢሆን ፉክክር ውስጥ ስለነበረ ማለት ነው። ሲቲ አንድ አይነት ቡድን አይደለም። እንደ ከዚህ ቀደሙ አይነት የከዚህ ቀደሙ ሲቲ ቢሆን ኖሮ እዚህ ምዕራፍ ላይ ሁሉንም ጨዋታዎች እያሸነፈ እስከ መጨረሻው ሊዘልቅ ይችል ነበር። አሁን ግን የሁለት አጋማሾች ቡድን ሆኗል። በመጀመሪያው አጋማሽ ግሩም፣ በሁለተኛው አጋማሽ ደግሞ ተኝቶ አንቀላፍቶ የሚታይ አይነት ቡድን። አንፊልድ ላይ ምን ይገጥመዋል፣ ምን ይጠብቀዋል የሚለውን እንግዲህ ነገ እናያለን። የዛሬውን ጨዋታ በተመለከተ ምን ይሰማችኋል? ምን አያችሁ? ምን የተለየ ነገር እነዚህ ጨዋታዎች ላይ ተስተዋል የሚለውን ልታጋሩን ትችላላችሁ። የነገዎቹንም ጨዋታዎች በተመለከተ አስተያየቶቻችሁን አጋሩን። ነገ ደግሞ ከነገ ጨዋታዎች ጋር በተያዙ ጉዳዮች እንመጣለን። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሰብስክራይብ እና ሼር ስለምታደርጉም ልክ እንደዚሁ አመሰግናለሁ። ሰላም ሆኑ።